እስኪ እንደገና ልስራው ማለት ነው። ቆይ እስኪ ቤተሰቦች ውድና የተከበራችሁ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሆኑ እያልኩኝ እንግዲህ የዛሬ ይዤው የመጣሁት ቪዲዮ በጣም በሚያሳዝን ሁኔታና በጣም በሚያስገርም ሁኔታ በመሆኑ ማለት ነው። እናንተ እንግዲህ ወዳጆቼ እንደምታዩት እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ የዓለም ዳርቻ ያላችሁ ቤተሰቦች ሰላምታ የደረሳችሁ እያልኩኝ በጣም በማያሳዝን ሁኔታ እግዚአብሔርን አንጋጥጬ የምለምነው ነገር በቤተሰብ መከዳት እንዳያደርስብን። ግን እኔ የምለው ማለት ነው ልሳቅ እንጂ እየሳኩ ብቀርብ ይሻለኛል። ምክንያቱም የአረብ ሀገር ያለን ሴቶች ተረግመናል እንዴ! የሰጣችሁት አይበርከት፣ የሰጣችሁት በቃ አይመስገን፣ ምስጋና አይኖረው። ሰው እንዴት ነው ማህተብ አስሮ መስቀል በእጁ ይዞ እንደዚህ ቤተ ክርስቲያን አስተዳዳሪ ነኝ፣ ደብር አስተዳዳሪ ነኝ እያሉ ይህን ያክል መዋሸት እና ይህን ያክል ማጭበርበር ምን ይሰራል ማለት? እንግዲህ ሃይማኖት እንደምናውቀው በቁርአኑም ሆነ በመጽሐፍ ቅዱሱ ልጅህን አስቀይም ወይም ልጅህን ካድ አይልም። ነገር ግን ሰውየው ከልጅቷ ጋር የተጠራጠረው ነገር ያለው ነው የሚመስለኝ እኔ ሳስበው። ለምን እኔ ራሱ ልጁ መሆኗን እጠራጠራለሁ። አንደኛ ያችኛይቱ ልጁ ናት የምትመስለው እንጂ ይችኛዋ ልጅ በጣም ቆንጅዬ ናት። ሰውየው መጎጥ፣ ያቺ ደግሞ ልጅቷ መጎጥ፣ ተመሳሳይ መጎጥ እንዴ! እኔ የምለው ማለት ነው የሰው ልጅ ስንባል በቃ መሞታችንን ረሳ ነው እንዴ? ነገ አፈር መልበሳችንን ረሳ ነው። በቃ ቤት ገንዘብ ስናባረር ነፍሳችንን ረሳ ነው። እግዚአብሔር ተረሳ፣ ፈጣሪ ተረሳ፣ በቃ ልጅ ተረሳ፣ ሁሉ ነገር ተረሳ። ኧረ ወይኔ ዘንድሮ የት ልግባ? በእናታችሁ የት ልግባ? አስባችሁታል? በአባት እና በልጅ መካከል ክህደት ሲፈጸም አስባችሁታል? ሰው ባል ይከዳል፣ ወንድምም ሊከዳ ይችላል። እናትና አባት ይከዳሉ። አረብ ሀገር ሰጥታ ለዛውም ልጃቸው 11 ዓመት ወይስ 12 ዓመት እንዴ! በቤተሰብ ናፍቆት፣ በሀገር ናፍቆት አንድ ቀን ጥሩ አየር ሳታይ እኮ ነው ይህንን ብር የሰራችው። በዛ ላይ አባቴ ይህንን ግዛ ለበዓል፣ እናቴ ይህንን አድርጊ እያለን የምንሸጉጠው ብር ይቅርና ትክክለኛ እንኳን ለራሴ ህይወት ለነገ ህይወት ይህንን አድርጉልኝ ብለን የላክንላችሁን ብር ባትክዱንና እኛን ደግሞ እየው በላይ እብድ እያላችሁ ሙሉ የአረብ ሀገር ሴቶችን ለፍተው ለእናንተ የሚኖሩትን ስም ባትሰይሙልን። እውነት በደንብ መቀጣት የሚገባቸው ሰው ናቸው የሰውዬ። እኔስ አንቱ ብዬ ላክብራቸው ወይስ አንተ ብዬ ላዋርዳቸው? ኧረ እኔ በሁለቱም ብላቸው ምኑም አይጠግበኝም። እውነት ለመናገር በጣም ነው የተናደርኩት፣ በጣም ነው የተበሳጨሁት። ጨጓራዬ ጭስ ነው ያለው በእውነት በጣም። እንዴት ልጅ በአባቱ ይህን ያክል ይጨክናል? እንዴት ይጨክናል? እንዴት አይደላትም? ሽማግሌ ገብቶ ያስታረቃቸውን ብዙ ነገር ያደረገላቸውን እግረኛው ሚዲያ ግን እኔ በዚህ አጋጣሚ አደራ የምልህ ምናልባት ሸራርጋችሁ ብታደርሱ ደስ ይለኛል። ሀቋ እንዲወጣላት እስከ መጨረሻው ድረስ ያው ሀቅን ለማውጣት ነው እና ሚዲያ ላይ የቀረበችው ሀቋን ለማውጣት እስከ መጨረሻ ድረስ ብትሄድ ደስ ይለኛል፣ እንደኔ ማለት ነው። በቃ ልጅቷ ሀቋ ይውጣላት፣ ሀቋ ይነገርላት። በቃ ለሀቋ ትኑር፣ በሀቋ ትኑር። ሰውየውን ተውት። ይሄ መስቀል ይዞ ለነገሩ ሰይጣን እኮ ድሮ መልአክ ነበረ። ድሮ ሰይጣንም መልአክ ስለነበረ ያው ሰውየው ተሰይጣን ምንም አይተናነስም። እኔ ይሄ የቤተ ክርስቲያን ደብር አስተዳዳሪ ብዬ አልጠራውም። ይሄ የሰይጣን ጓደኛ ነው። በዛ ላይ ደግሞ አንዴ ሽሻ ታጨሳለች፣ አንዴ አምልኮ ቦታ ትሄዳለች። ይሄን ሁሉ ዝርዝር ምን አዘራዘራችሁ? ከነሱ ያላየችውን እሱ አላደረገችው። እኔ የምለው ልጅቷ ግን ምን ትመስላለች? እችኛዋ ጌጥ መጎጥ፣ እግዚአብሔርን መጎጥ ነው የምትመስለው። በቃ ምጉጥ ያለች ገና ሳያት ለእህቷ እንደማትቆም ማውቂያት ነበረ። በቃ እንደማትቆረቆርላትና እንደማታግዛት አቅ ነበረ።
ገና ሳያት ይቺ ማለት ነው ውርሱ ላንቺ ነው ማወርስሽ ተከራከሪ ተብላ የተላከች ነው ትመስለኝ። እኔ ራሱ እንግዲህ በእህትሽ ገንዘብ አንቺ ልትንደላቀቂ ማለት ነው። ስንት መከራና ስቃይ ወታ ወርዳ የሰራችው ቤት ላይ አንቺ ተሞላቀሽ ልትኖሪ ባልና ህይወት ትዳርሽን መስረቶች ልትኖሪ አታስቢው። በእናትሽ አታስቂ፣ አይኔን አታስቂው። ጥርሴስ ልማዴ ነው አላሉ ሰውዬ። እጣ ፈንታ ወዴት እንደምትሄድ እኮ ግራ ነው የሚገባው። አንደኛው ይለፋል፣ አንደኛው ቁጭ ብሎ ይበላል። ግን እኔ እናትና አባት በዚህ ያክል ጨካኝ ሲሆን አይቻላቅም። ለመጨረሻ ለዛውም ቆሞ በፍርድ አደባባይ ላይ ቆሞ መከራከር በጣም የሚያስጠላ። ከአባት የማይጠበቅ ወግ፣ ከእናትም የማይጠበቅ ነገር፣ ከእህትም የማይጠበቅ ነገር አየን። ታዲያ ይሄንን እያየን እኛ ነገ እንዴት ነው ተስፋ የምንሰንቀው? እኛ ሲዴን አለመከዳታችንንና ይሄ ዕጣ ፈንታ አለመድረሱ በምን ዋስትና ይኖራል? እርግጠኛ ነን ይሄንን እያየን ነገ የኔ ዕጣ ፈንታ ነው እያለን ስንቶቻችንን መሬት እያየን አይናችን በእንባ ያቆረዘዘ ስንቶቻችን ይሆን? ይሄ ችግር ስንቶቻችን ቤት አንኳኩቶ ይሆን? ስንቶቻችንስ አንኳኩቶ ገብቶ ይሆን? ስንቶቻችንስ ደጅ ላይ ቆሞ ይሆን? እግዚአብሔር ነው የሚያውቀው። ወዲፍቸው ሁሉም በየቤቱ አምቆ ይዞት እንጂ ነገሩ ከዚህም በላይ የባሰ ሳይኖር ቀርቶ አይደለም ማለት ነው። እስኪ ሁላችሁም ማለት ነው ሁላችሁም ለእግረኛው ሚዲያ ሸር አድርጉለት ፕሊስ። የምር ይድረሰው ማለት ነው። የልጅቷን ሀቅ አውጣላት። በጣም ጥሩ ሰው ደግ ሰው ከመሆን የተነሳ በደንብ አድርገህ ጥያቄው እንዴት አንጀቴን እንዳራሰኝ መጠየቅ ያለባቸውን ነገሮችና አለመጠየቅ ያለባቸውን ነገሮች አንኳራቸውን ስለነገርካቸውና ስለጠየቃቸው እኔ በጣም ደስ አለኝ ባንተ ጥያቄ ማለት ነው። ለምን የልጅዎትን አይብ እዚህ ጋር መዘርገፉ ምን አስፈለገ? እኛ የጠየቅነው ቤት ሰርታለች፣ በእሷ ብር ሰርተዋል አልሰሩም የሚለውን ነው። ቀሲስ እያልክ ባጠራቸው ግን ደስ ይለኛል። ባጠራው ማለት ነው። ይሄ አንተ ነው ሰውየው ግን የሚባለው የሆነ የወንድ ቂል ነው። በእናታችሁ ሲጀምርም የሆነ ቅልል ያለ ሰውዬ ነው። ይሄ ለቄስነት ራሱ አይበቃም። እግዚአብሔር ይቅር ይበለኝ። አትናገሯቸው፣ አይኖቼ ናቸው፣ እኔ እቀጣቸዋለሁ ብሏል። ግን አንዳንድ የሰውነንና ብስጭት ስንል የምንናገረው አናቅም፣ በእውነት አናቅም። እኔ በጣም ነው የተሰማኝ። እግዚአብሔርን ይሄ የእውነት የቤተ ክርስቲያን ደብረ አስተዳዳሪ አይደለም፣ በቃ አይደለም። እኔ እንደዚህ አይነት ሰው መጽሐፍ ቅዱስ አንብቧል ብትሉኝ አይገባኝም። ምስኪን የኔ ውዴት አረብ ሀገር ተገረደች መተሽ ለዚህ ህይወት ትታረቂ። ልጅ ወልዶ መንከራተት ምን ያክል እንደሚያም ስንቶቻችሁ ታውቁት ይሆን? በጣም ከባድ ነው። ከሚባለው በላይ የሚያምና ከሚባለው በላይ የሚያሰቃይ ነው። ልጃችሁ የሚፈልገውን ነገር ሳታደርጉ የጎረቤት ልጅ በደንብ ለብሶና በልቶ ጠጥቶ ሲወጣ የእናንተ ልጅ ግን የሚፈልገውን ሳታሟሉ ለስቀሩስ በዛን ሰዓት የሚሰማችሁ ስሜት ስንቶቻችሁ ታውቁት ይሆን? የሚያውቀው ያውቀዋል። ስለዚህ ይቺ ልጅ አዲስ አበባ ቤት ተከራይታ እየኖረች ለዛውም በአዲስ አበባ ቤት ኪራይ የራሷ ቤት ተወርሳ በቁም ውርስ እንደ አይነት ጉድ አይቻል አቅም የመጀመሪያ አይደለም። በእርግጥ ግን የዚህ ሰውዬ ደግሞ ጠና ምኑ ነው ጉድ ያስባለኝና በጣም ተስፋ ሊያስቆርጠኝ የተነሳው ቄስ መሆኑስ መስቀል መጨበጡስ። ቆይ ግን እኔ ያስከው መስቀል እጅህ ላይ እሳት ቢሆን እንደው ምን አለበት? እግዚአብሔርን እውነት እግዚአብሔር ወይ ካለ ይህ ሰው እየጨበጠው መስቀል እጁ ላይ ለምን በቃ እሳት አይሆንም? የእውነት ነው የምላችሁ። እንዴት ተናደርኩ ብታዩ። ስሜቴ በጣም ነው የተጎዳው ስለ ልጅቷ። በጣም ያሳዝናል። የአረብ ሀገርን ስራ ያላየው ሰው እስኪ አሁን ያለንበት ብርድ፣ በተለይ እኔ የምኖርበት ሀገር የምትኖሩ ይህን ቪዲዮ የምታዩት በጣም የሚያሳዝን ሁኔታ ብርዱ፣ ፀሐዩ ስመጣ ሀሩሩ ወራ ስንቱን ተቋቁመን እንደምንሰራው ቢገባቸው ኑሮ እንደዚህ ባላደረጉ ነበረ ማለት ነው። አሁንም በድጋሚ ቤተሰቦች የማሳስባችሁ ነገር ለዚህ ቻናል አዲስ ይሆናችሁ እንዲሁም ነባሮቹ ማበረታታችሁን አትዘንጉ።
ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንግዲህ እኛም የተለያዩ ነገሮችን እንደዚህ እያመጣን ሀዘናቸውን የምንካፈልባቸው ደስታቸውን የምንካፈልባቸው ልናደርገው እንገደዳለን። እንግዲህ ሁላችንም ይሄ ነገር ሳያሳስበን የሚቀር አይመስለኝም። ሁላችንም እንደሚታወቀው ነው። ምክንያቱም የአረብ ሀገር ሴት የተፈጠረችው ለከንቱነት ነው። ለምን ይሆን ግን እዚህ ሀገር ስንረግጥ ለእርግማን ነው እንዴ? ለነገሩ ተረግመን ነው እንጂ እኛ የአረብ ሽንት ቤት ለማጠብ የተሰደድ ነው። ሰው አውሮፓ ይሰደዳል። እነዚህ ምንም የማያስቡ የማይሰሙ ድንዝዞች ጋር መተን እነሱ ጋር መደናቆር ራሱ እኮ ሌላ ህይወት ራሱ ይፈጥራል። ሌላ ጭንቀት፣ ሌላ እብዴት። ያንን ተቋቁመን የምናፈራው ገንዘብ ሞልቶንና ደልቶን ተሞላቀን ወይም ደግሞ ለቪዚት ለሽርሽር የመጣን የሚመስላችሁ ስንቶቻችሁ ናችሁ? አንቺ ምን አለብሽ አምሮብሽ የምትሉ ስንቶቻችሁ ናችሁ? በቪዲዮ ኮል ደውላችሁ ተመችቶሻል፣ አንድ ቀን ፀሐይ ሳይነካኝ የዋለ ፊቴን ነገ ጧት ኢትዮጵያ ገብቶ ፀሐይ ሲመታኝ እንዴት እንደሚሆን 2 ከለር ሳወጣ እሳቱ የሚገርፈኝ ጥቁር ሲሆን ይሄኛው ደግሞ ሴትዮዋ ተነሳች። በሚገርመው ሁኔታ ማለት ነው። ስራችሁ ሰዎች ስለነበር የቆይታ አመሰግናለሁ። ባይ ባይ ሁላችሁ እንግዲህ ማለት ነው። አመሰግናለሁ። ሴትዮዋ ተነሳችብኝ፣ ያልጨረስኩላችሁ። መልካም ጊዜ መልካም ቆይታ ይሁንላችሁ። ባይ ባይ። እወዳችኋለሁ። ሌላውን አዳምጡ። የሚያሳዝን ነው። በጣም የሚገርም የሚያምር ጭምር። ያው እንግዲህ ቡና እያፈላሁ እየሰራሁላችሁ ነው። ዛሬው ቪዲዮ ብዙም አልተሳካለት። እንዴት ተናደድኩ ስላወቀ ነው መሰለኝ። ሄዶ ነው አላውቅም። በጣም ተበሳጭቻለሁ። አላህ ይስጥር። እንግዲህ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁን። የደወል ምልክቱን በመጫን እንግዲህ የምለቀው ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁን። ባይ ባይ። ወዳችኋለሁ። መልካም ጊዜ ይሆንላችሁ። ባይ ቻው። ወዳችኋለሁ።